የህዝብ ተወካዮች ምክር ቤት በሽፋን ስር አንደርከቨር ምርመራ የሚያከናውን ሰው ከአቅሙ በላይና ከፍቃድ ውጪ ለሚፈጽመው ከግድያ ውጪ የሆነ ወንጀል ክስ እንዳይቀርብበት የሚያደርግ የአዋጅ ማሻሻያ ከትናንት በስቲያ ማክሰኞ አጽድቋል። ከተወሰኑ የምክር ቤት አባላት መጠነኛ ተቃውሞ የገጠመው አዋጅ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ይወጣ ነው። የአዋጁን መጽደቅ ተከትሎ ቀላል ቁጥር የማይሰጣቸው የህግ ባለሙያዎችና የሰብአዊ መብቶች ተሟጋቾች ተቃውሟቸውን በማቅረብ ላይ ናቸው። በተከታዩ ጥንቅር እነዚህን ጉዳዮች እንመለከታለን። አብረን እንቆይ። ተቋሚው የአማራ ብሔራዊ ንቅናቄ አብን ፓርላማ አባሉ ደሳለኝ ጫኔ አዋጁ በጸደቀበት ጊዜ ባነሱ ጥያቄ ለምሳሌም የሽፋን መርማሪ ከወንጀለኛው ጋር ተደራድሮ በሚሊዮን የሚቆጠር ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው? ስቅየት ወይም ቶርቸር ቢፈጸም ኢሰብአዊ አያያዝ ቢፈጸም አይጠየቅም ማለት ነው ወይ ሲሉ የጠየቁ ሲሆን ሰብአዊ መብቶች ባለሙያው ያሬድ ኃይለማርያምም ይህንን አዋጅ በብርቱ አውግዘውታል። ከ2005 ዓ.ም ጀምሮ ላለፉት 12 ዓመታት በስራ ላይ የቆየው ባለ 58 አንቀጽ አዋጅ ላይ ከመጠነኛ እስከ ጉልህ ማሻሻያዎች ተደርገዋል። ከነዚህ ማሻሻያዎች መካከል በሽፋን ስር ስለሚደረግ ምርመራና በቁጥጥር ስር የሚደረግ ማስተላለፍን የሚመለከተው ድንጋጌ ላይ የተደረገው ለውጥ በምክር ቤቱ አባላት ጥያቄ ተነስቶበታል። አዋጁ በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ወይም ሽብርተኝነትን በገንዘብ መርዳትን በተመለከተ ማስረጃ ለማግኘት በሽፋን ምርመራ ሊደረግ እንደሚችል ያስቀምጣል። ቢቢሲ ይህንን በተመለከተ ሰፊ ትንታኔ ለንባብ አብቅቷል። አዋጁ በሽፋን ስር የሚደረግ ምርመራን የሚያከናውን ሰው ከአቅሙ በላይ ወይም ከፍቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጸመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። አዋጁን ለማጽደቅ ወደ ተወካዮች ምክር ቤት የቀረበው የውሳኔ ሐሳብ ለዚህ ድንጋጌ አንድ አንቀጽ ማብራሪያ አካቷል። ልዩ የምርመራ ዘዴ የሚያከናውን ሰው የህዝብን ጥቅም ለማስጠበቅ የሚሰራ መሆኑን የጠቆመው ባለ አንድ አንቀጽ ማብራሪያው ከአቅሙ በላይ በሆነ ምክንያት ወንጀል ቢፈጽም ከወንጀል ክስ ነጻ ስለሚሆንበት አግባብ መደንገግ ስራውን ውጤታማ የሚያደርገው መሆኑን ይገልጻል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም ይህ ድንጋጌ ለአስፈጻሚው አካል ያልተገራ ክፍት የሆነ ለቁጥጥር የማይመች ስልጣን ሰጥቷል ይላሉ። አዋጁ ከአቅም በላይ የሚለውን ሐረግ በግልጽና በዝርዝር ማስቀመጥ ነበረበት የሚሉት ያሬድ ይህ ለተሳሳተ ክፍተት በተለይ ለመርማሪ አካላት በእንዝህላልነት ወይም ሆነ ብለው ለሚፈጽሟቸው ህገወጥ ስራዎች የህግ ሽፋን መስጠት ነው ሲሉ ለቢቢሲ ተናግረዋል። ከግድያ ወንጀል በስተቀር የሚለው የአንቀጹ ሐረግም እንዲሁ ለትርጉም የተጋለጠ መሆኑን ያነሳሉ። ከምርመራ ጋር ተያይዞ የሚነሳው ስቅየት ቶርቸር መሆኑን የጠቆሙት ያሬድ እስረኞችን ወይም በምርመራ ላይ ያሉ ሰዎችን በማሰቃየት ተግባር ውስጥ በጣም ቋሚ ሆኑና መለስተኛ አካል ጉዳቶችን ማድረስ ሊኖር ይችላል ሲሉ ህጉ ለሰብአዊ መብት ጥሰት መንገድ ሊያበጅ እንደሚችል ይጠቁማሉ። ከዚህ በተጨማሪም በማናቸውም ሁኔታ በአስቸኳይ ጊዜ አዋጅ ስር ባለ ሀገር ውስጥ እንኳን መፈጸም ከሌለባቸው ወንጀሎች አንዱ ስቅየት ነው። እናም ይህ አዋጅ ግን የማይገባ ንብረት አፍርቷል የተባለን ሰው በስቅየት ምርመራ ማድረግን ይፈቅዳል ሲሉ ስጋታቸውን አጋርተዋል። ሀገሪቷ ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አለ። እስረኞችን የማሰቃየት ተግባር ይፈጸምባቸዋል። ፖሊሶች ጠርጥረው የያዟቸውን ሰዎች ይደበድባሉ፣ ያሰቃያሉ። በምርመራ ጊዜ እነዚህን ህጋዊ የማድረግ ያህል ነው የዓለም አቀፍ ህጎችን ጭምር የሚጥስ ድንጋጌ ነው ሲሉ አክለዋል። ሌላኛው የዓለም አቀፍ ወንጀል ህግ ባለሙያው ካሳው ሞላ ይልማ ይህ ድንጋጌ አንድ በሽፋን ምርመራ የሚያደርግ ግለሰብ ህገወጥ ሊሆኑ የሚችሉ ድርጊቶችን ከመፈጸሙ በፊት በቅድሚያ ፍቃድ እንደሚያስፈልገው በግልጽ አላስቀመጠም ይላሉ። እንዲህ አይነት ጥበቃ ከሌለ የዳኝነት ወይም የአቃቤ ቁጥጥር ዘዴ የለም የሚሉት ካሳሁን ሌሎች ሀገራት ያሉ ህጎች የወንጀል ተጠያቂነት ከመቅረቱ በፊት ከከፍተኛ ባለስልጣናት ወይም ከፍትህ አካላት ፍቃድ እንዲኖር ያስገድዳሉ ሲሉ ሌሎች ሀገራትን ተሞክሮ ያነሳሉ። ድንጋጌው በግልጽ ከግድያ ወንጀል በስተቀር የሚል ሐረግ ቢያካትትም እንደ ስቅየት፣ ኢሰብአዊ ወይም ክብርን የሚያዋርድ አያያዝን የመሰሉ ከባባድ ወንጀሎችን መጥቀስ አልቻለም ይላሉ። እነዚህ ድርጊቶች በዓለም አቀፍ ስምምነቶችና ድንጋጌዎች ማናቸውም ሁኔታ ሊፈጸሙ የማይገባቸው መሆናቸውን የሚጠቅሱት ባለሙያው ሊፈጸሙ የማይገባቸው ወንጀሎች ካልተዘረዘሩ አዋጁ ላይ ያለው የቃላት አገባብ መርማሪዎችን ከከባድ ጥሰቶች ተጠያቂነት እንደመጠበቅ ተደርጎ ሊቆጠር ይችላል ሲሉ ለቢቢሲ ተናግረዋል። ህጉ ምንም አይነት ሁኔታ ቢፈጠር ሊጣሱ ወይም ምክንያት ሊቀርብባቸው የማይችሉ ወንጀሎችን በግልጽ መዘርዘር ይገባዋል ሲሉ ማክለዋል። መርማሪው የወንጀል ክስ የማይቀርብበት ድርጊቱ የተፈጸመው ከአቅሙ በላይ በሆነ ምክንያትና ከፍቃዱ ውጪ ከሆነ የሚለው አሻሚና ግልጽነት የጎደለው መሆኑን ይጠቁማሉ። ይህ የአተረጓጎም ክፍተቶችን ይፈጥራል። ሌሎች ሀገራት አስፈላጊነትና ተመጣጣኝነት ያሉ በደንብ የተረጋገጡ የህግ መስፈርቶችን ይጠቀማሉ። ከክስ ነጻ የመሆን መብት በጠባብ መተርጎማቸውን ያረጋግጣሉ ሲሉ ያብራራሉ። የህግ አስከባሪ ተቋማት ስልጣናቸውን አላግባብ መጠቀም የተለመደ
በሆነባት ኢትዮጵያ ለመርማሪዎች ሰፊና ግልጽነት የጎደለው ያለመከሰስ መብት ያለ ግልጽ ጥበቃ መስጠት አደገኛ ነው ሲሉም ስጋታቸውን ገልጸዋል። ከሕግ ባለሙያዎች በተጨማሪ የተወካዮች ምክር ቤት አባላትም ማክሰኞ ዕለት በነበረው ስብሰባ ድንጋጌው ላይ ተቃውሟቸውን አሰምተዋል። ከኦሮሚያ ክልል ዳኖ ምርጫ ክልል ብልጽግና ፓርቲ ወክለው የምክር ቤት አባል የሆኑት አለሙ ጎንፋ ድንጋጌው ትንሽ ከባድ መስሎ ታይቶኛል ብለዋል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም ያሉት ተወካዩ ወይም ድርጊቶች ዘርዝረው ሕጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ማለት አለብን ሲሉ አስተያየታቸውን ሰጥተዋል። የተቃዋሚው የአብን ተወካዩ ደሳለኝ ጫኔም በተመሳሳይ ድንጋጌው ላይ ያላቸውን ተቃውሞ አቅርበዋል። ደሳለኝ ለምሳሌ ሽፋን መርማሪ ከወንጀለኛው ጋር ተደራድሮ ሚሊዮን የሚቆጠር ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው። ስቅየት፣ ቶርቸር ቢፈጸም ኢሰብአዊ አያያዝ ቢፈጸም አይጠየቅም ማለት ነው የሚል ጥያቄ አቅርበዋል። የምክር ቤት አባሉ አክለው መሆን ካለበት የሰብአዊ መብቶችና ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙን ነው። እንዲሁም ደግሞ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣን መስጠት እነዚህ መርማሪዎች የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ ብለዋል። አክለውም የአዋጅ ፖለቲከኞች፣ ጋዜጠኞችን፣ ነጋዴዎችን ኢላማ ሊያደርግ ይችላል የሚል ስጋት እንደገባቸው ገልጸዋል። ስለዚህ አሁንም ይሄ የማሻሻያ አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ ከንግዱ ማህበረሰብ ውስጥ በተለይ ከመንግስት ጋር ተጠግተው ማይነግዱ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። ዝርዝር ግን ካየነው ደግሞ የአዋጁ ማሻሻያዎች በርካታ በጣም አስገራሚ የሆኑ ድንጋጌዎችን ይዟል። ሴንስለስ የሆኑ አንዳንዱ ዳርኮኒያን የሆኑ አይነት ድንጋጌዎች አሉት። ምርመራ የሚያካሂዱ የህግ አካላት ከመግደል ውጪ ከለላ የሰጠነባቸው መንገድ በጣም እንደገና ቢታይ የሚል ሐሳብ አለኝ። ምክንያቱም በቅርብ ጊዜ ስቴት ኦፍ ኢመርጀንሲ በነበረበት ሰዓት ላይ በየአካባቢያችንም ስንሄድ አንዳንድ ጥቂት የሚባሉ የጸጥታ አካላት ከፍተኛ የሰብአዊ መብት ጥሰት ይፈጽሙ ነበር። በጣም ጥቂት የሚባሉ ለማለት ነው። እና እንደዚህ ነገሮች ምንድነው የሚሆነው? ኦሬዲ ከመግደል ውጪ ያሉትን ይፈልገውን ነገር እንዲፈጽም እድል እየሰጠ ነው። በዱላ እየቀጠቀጠ ምርመራ አካሄዳለሁ ቢል መብቱ ነው ማለት ነው። ከማን ነው ልንከላከለው የፈለግነው ነው? እኔ መጀመሪያው ጥያቄ ይሄን ምርመራ የሚያካሄድ ጸጥታ መዋቅር ኦር ደግሞ የህግ አካላት ከለላ ያደረግንለት ከማን ልንከላከለው ነው? ምን እንዳይደርስበት ሰክተን ነው? ስለዚህ እንዲህ አይነት መብቶች የምንሰጥ ከሆነ በከፍተኛ ሁኔታ የዜጎችን ሰብአዊ መብት ክብር የሚጥስ በመሆኑ ስፔሻሊ አንቀጽ ሰብአዊ መብቶችን በማይጥስ መልኩ ወይ ደግሞ በሌላ ነገር ቢሻሻል ምን ሐሳባለ ምርመራ ለሚያካሂዱ ሰዎች ከላይ ሰጠንበት መንገድ እንደገና ቢታይ የሚል ሐሳብ አለኝ ያሉ አንድ ላይ ምክር ቤት አባል በኩላቸው መርማሪው ከመግደል ውጭ ያለውን የፈለገው እንዲፈጽም እድል እየሰጠ ነው እየቀጠቀጠ ምርመራ አካሄዳለሁ ቢል መብቱ ነው ማለት ነው ሲሉ ጠይቀዋል። አባሉ አክለውም እንዲህ አይነት መብቶች የምንሰጥ ከሆነ በከፍተኛ ሁኔታ የዜጎችን የሰብአዊ መብት የሚጥስ በመሆኑ የአንቀጽ ቢሻሻል የሚል ሐሳብ አለኝ፣ ካልሆነ ግን ያልተገደበ መብት ሰጥተን የዜጎችን መብት የሚጥስ ነው ሲሉ አስጠንቅቀዋል። ማሻሻያ አዋጁ እንዲጸድቅ ለፓርላማ ያቀረበው የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ ለተነሱ ጥያቄዎች ምላሽ ሰጥተዋል። ኢሳ ይሄ ከመደበኛ ውጪ ጥላ ውስጥ ሆኖ የሚደረግ እጅግ በጣም የተወሳሰበ ልዩ ምርመራ ነው፣ ከአቅም በላይ በሆነና ከእውቀቱ በላይ የሚለው ሐረግ ብቻ በቂ ነው። እኛ እንደውም ያላግባብ ጥቅም ላይ ውላል፣ በዚህ ምክንያት የሰው ህይወት መጥፋት የለበትም፣ ስለዚህ ከግድያ ውጪ መሆን አለበት የሚለውን ጨምረንበታል ሲሉ አብራርተዋል። በአብዛኛው ኢትዮጵያ በራሷ ተነስቷ አንድ የፖለቲካ ቡድን ለማጥቃት ያደረገችው አይደለም። ሽብርተኝነትን አምረው የሚዋጉ ሀገራት በአጠቃላይ ጠንካራ ህግ አላቸው። ኢትዮጵያም ጠንካራ ህግ ነበራት ከጥቂት አንቀጾች ውጪ ሲሉም አክለዋል። ለአቢዩዝ የተጋለጠ ነው ለሚለው ከግድያ ውጪ የሚለው ገባው ለዚያ ነው ያሉት ምክትል ሰብሳቢው ሁለት ነገር ነው የሚታየው፣ አውቆ ነው ወይስ በቸልተኝነት ነው የፈጸመው የሚለው ከዚህ ውጪ ከሆነ ግን ጥፋተኛ አይደለም ማለት ነው ብለዋል። የምክር ቤቱ አባላት ተቃውሟቸውን ቢያሰሙም አዋጁን ግን ከመጽደቅ አላስቆሙትም። ለሸገር ታይምስ ካቴዎች ዛሬ መስናዶን በዚሁ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።